እኔ እውነት የሚቀኑ ሰዎች ማለት ነው አንተ ትቀናለህ አትቀና አልቀና የምትለው አይነት አይደለም ነው እንጂ የስሜት ጉዳይ ትላለህ የስሜት እንዴ ስሜትን ትቆጣጠራለህ የኑሮ መስተጋብር ውስጥ ያሉ ነገሮች አንተ መስተጋብር የሚለው ቃል እንዴት ናችሁ ተመልካቾቻችን አፍኪ ሾው በአፍኪ ዩቲዩብ ቻናል ላይ እንግዲህ ፕሮግራሙ ተጀምሯል ከሀብትሽ ጋር እንከራከራለን እኔ ባያነኝ በያላችሁበት ቆንጆ ጊዜ ይሁንላችሁ በመላው ዓለም አፍኪ ሾውን የምትመለከቱ በሙሉ ላይክ ሼር ሰብስክራይብ ማድረግ ደግሞ አይረሳ በየጊዜው የተለያዩ ሐሳቦችን እያመጣን መከራከራችንን እንቀጥላለን ላንቺም ላንተም ለኛ አፍኪ መዝናኛ እንኳን ደህና ቆየ ሁሉ ሰላም ይመስገነው አለን እንዴት ናንተ ዝግጁ ነህ አዎ ለመከራከር ምንም ጥያቄ የለውም እንግዲህ ዛሬ ልናነሳ ያሰብነው ደግሞ ከቅናት ጋር ተያይዞ ያለ ሐሳብ ነው ቅናት በፍቅርና በትዳር ውስጥ ተገቢ ነው ወይስ አይደለም ነው የምንለውና ምን ሐሳብ አለ ሀብትሽ እኔ ትዳር ውስጥ ወይንም ፍቅር ውስጥ ቅናት አስፈላጊ አይደለም ባይ ነኝ መኖር የለበት አንተ ደግሞ ምንም ችግር የለውም ቅናት ጥግ ድረስም ቢሆን ፍቅር ውስጥ እስከሆነ ድረስ አስፈላጊ ነው ብለህ ነው እንግዲህ ዛሬ ተፈጥሯዊ ነው ቅናት አስፈላጊ ነው ወይም ተገቢም ነው ተገቢ ነው ተገቢ አይደለም የሚለው ነው የምናነሳው እኔ ተገቢ ነው ይያለው ሀብትሽ ተገቢ አይደለም ይላል ማለት ነው የምንሽ ሐሳብ እስቲ ስጥና ከዛ እናወራለን በደንበሽል አዎ ፍቅር ውስጥ መሆንህን የምታውቅበት የተለያዩ መንገዶች አሉ አንደኛው ፍቅረኛ ላንተ የምታሳይ አይነት ፊሊንጎች አሉ እነሱን ታይና ፍቅር ውስጥ እንደሆንክ ታውቃለህ ወይንም ደግሞ ቅናት መኖሩ ራሱ ፍቅር ውስጥ መሆንህን ያሳውቃል ምናልባት አንተ አሁን የሥራ ባልደረባ ወይ ኖርማል ጓደኛ የሆነ ነገር ብትሆን አትቀና የፍቅር ጓደኛ ግን ከሆነች ያ ስሜት መኖር አለበት ብዬ አስባለሁ ግን ያ ስሜት ምን ድረስ ነው ካለፈ በጣም ወደ አልሆነ ነገር ውስጥ ያመራል የፍቅርን ሁኔታ ያደበዝዟል ብዬ አስባለሁ ቅናት ስለዚህ ፍቅር ደግሞ መደብዘዝ የለበትም እንክብካቤ ከስር የተለያየ ነገር ነው እንጂ የሚፈልገው እንደዚህ የሚያደበዝዙት ነገሮች ጭቅጭቅ ቅናት አይነት ነገር የሚበዛበት ከሆነ በጣም አስቸጋሪ ነው የሚሆነው ብዬ ነው የማስበው እኔ ተገቢ ነው የምለው ቅናት ለምንድነው ይሄን ያልኩበት ምክንያት አሁን እንደዚህ ቅድም ነጭና ጥቁር አርገህ እንዳስቀመጥከው አይደለም ህይወት ውጣ ወረድ አለው ፍቅር ውስጥ የተለመዱ ነገሮች ናቸው እነዚህ ፍቅር ውስጥ ብቻ ሳይሆን በነገራችን ላይ በሰው ለሰው የኑሮ መስተጋብር ውስጥ ያሉ ነገሮች አንተ መስተጋብር የሚለው ቃል እና አይ ጥሩ ላይ ነው እሺ እና በዚህ ግንኙነት ውስጥ ኮንፍሊክቶች ግድ ናቸው ማለት ነው ያጋጥማል ሰው ከሰው ሲኖር የሚያጋጥም ነገር ነው ከነዚህ መካከል ግጭቶችን ከሚፈጥሩ ነገሮች መካከል አንዱ ቅናት ነው ይሄ ነገር ተገቢ ነው ባይነኝ ማለት ነው በጉሮሯችን በኩል ምንም ነገር ወደ ሆዳችን ያልፋልኛ እስከላክ ነው ድረስ ማለት ነውና ፍቅር ሲፈስ እነዚህ አይነት ነገሮች በቃ ያሉ ነገሮች ናቸው ብዬ ነው ማምነው ማለት ተገቢ አይደለም ልንላቸው አንችልም መጠንም ልናስቀምጣላቸው ኢቭን አንችልም ማለት ነው ለምንድነው ይሄ ከሰዎች ጋር ስንኖር በማንኛውም ሁኔታ ውስጥ ሊፈጠር በፍቅር ብቻ ሳይሆን እናትና ልጅም ሲኖር ኮንፍሊክት አለ ማለት ነው እንዳልኩት ከዛ መካከል አንዱ ቅናት ነው ቅናት ደግሞ የፍቅር መገለጫ ነው ብዬ ነው ማለት ፍቅርን የምታሳይበት የምትገልጽበት አንዱ መንገድ ነው ማለት ነው ለምሳሌ አንድ በጣም የምትወደው አንተ እንደውም ሱሪ ምናምን ወይ ደግሞ ጃኬት ምናምን እንደዚህ ተጠንቀቀህ ነው የምትገዛው አይሃለውና ተወዳችኋለህ እነዚህን እንኳን ማቴሪያልስ ሌላ ሰው ሲያይብህ ወይ ሲነካብህ ወይ ለአውሰኝ ሲልህ የሚሰማህ የሆነ ፊሊንግ አለ ስለምትወደው ቃውን ማለት ነው ያ ያለ ፍቅረኛህ ናት የምትወዳት ልጅ ናት እና ከሌላ ሰው ጋር ባላት ግንኙነት ውስጥ ቅናት ተገቢ አይደለም ልል አልችልም ማለት ነው ተገቢ ነው ኢቭን ጥግ ድረስ ልቀና እችላለሁ ልናደድ እችላለሁ ለምሳሌ ከፍቅረኛዬ ጋር የሆነ የድሮ ሰፈራው ሄድን እንበል ከዛ ድሮ ታቀው የነበረ ልጅ መንገድ ላይ አግኝቶ ወይኔ እንደነሽ ዳንሽ ወይኔ ማር ምናምን ብሎ ጠፋሽ እኮ በእናትሽ አንቺ በስመ እንዴ ምንድነው እንደዚህ ከዚህ ሰፈር የጠፋሽ ምናምን ብሎ ቅፍ አድርጎ ምናምን አንገቷ ስር ስሟት ምናምን ቃና ሲል እኔ አለ እሺ ሰላም ነው ብሎኝ ቢሄድ ማለት ነው የሆነ ፊልም ማረጋው ነገር አለ ዛስ ቅናት ያ ነው ቅናት ማለት ነው እና ይሰማል ምንም ቢሆን የምትወዳት ልጅ ስለሆነች ያ ነገር ላይሰማ አይችልም ማለት ነውና
እኔ ቅናት ተገቢ ነው እምለው። አንድ የሚሆን ነገር እኔ ምንም ይበጠብጣል ብዬ አላስብም። ለምሳሌ አሁን እኔ እናንተ እዚህ እየቀረጽን ነው ቪዲዮ አንድ ባስ ከጀርባችን ቢያልፍ የሆነ ድምጽ አለ ይበጠብጣል። አንዷ ባስ ምንም ላትበጠብጥ ትችላለች። ግን 2-3 ከሆነ መኪናዎች የሚደጋገሙ ከሆነ ድምጽ ምን እያደረገን ይመጣል ማለት ነው። እዚህ ጋር እናንተ ይሄን ቪዲዮ ለመቅረጽ አንችልም ማለት ነው። ቅናትም እንደዛ ነው። ቅናትም የሆነ ልክ አለው። ቀደም እኮ ተባብለናል እኮ። ከዛ ካለፈ ግን በፍጹም ተገቢ አይደለም። በትዳር ውስጥ በፍቅር ውስጥ መለያየት ደረጃ ድረስ ብቻ ሳይሆን ከመለያየትም አልፎ ወደ አልተገባ ነገር ሁሉ አምርተው ያውቃሉ እኮ አይደለ? የተለያየ ፖሊስ ዜናዎችን እኮ ሰምተናል። አገራችን ራሱ በመተነሳስቶ ምን አረጋት እንደሚባል ማለት ነው። እሷም እንደዛው ምን አረጋችሁ እንደሚባል። የዚህ መንስኤ ምንድነው? ከልክ ያለፈ ቅናት ነው ብዬ ነው የማስበው። እና ከልክ ያለፈ ነገር ሲሆን ደግሞ ወይን ቅናት እየበዛ በሄደ ቁጥር ደግሞ መጨረሻው በቃ ይሄ ነው የሚሆነው። በጣም የማይሆን ነገር ነው። ኢቭን ምን ይሆናል መሰለ የሐሳብ ልዩነት ምናምን ቢሆን ራሱ ፍቅር ላይ ማለት ነው አንዳንዴ ትለያያለህ አይደለ? የሐሳብ ልዩነት ሲኖር ቅናት ግን እየበዛ ሲሄድ ግን እንደዛ ሁሉ ላይሆን ይችላል። እንዴ ከኔማ ተነጥላ ሄዳማ የማይሆን ነገር ነው፣ እኔ ትቶኝ ሄዶማ የማይሆን ነገር ነው ሁሉ ብለህ ወደ አልሆነ እርምጃ ነው የምትሄደው። በሰላማዊ ሁሉ ልዩነት ላትለያይ ሁሉ ትችላለህ። ይሄ ቅናት እየበዛ በሄደ ቁጥር ሌላው ቀደም እንዳልኩ ነው። አንዳንድ ነገሮች ቤት ውስጥ እኮ ቀደም እኔ እስማማለሁ የሆነች ግጭቶች ትንሽ የግጭት ተነጋግረት ልታልፈው ትችላለህ። ቅናት ግን ምንድነው የሚሆነው? በስማም በቃ ወይ እሷ ከቤት መውጣት አትችልም ወይ እሱ ከቤት መውጣት አይችሉም ማለት ነው። የሚቀና ሰው ካለ በጣም ከባድ ነው የሚሆነው። ሌላ ባህሪ ልታስተካክለው ትችላለህ በምክርም በቃ እስኪ ልተውለት እያልክም ልተው ትችላለህ አንዳንድ ነገሮች። ቅናት ግን እንዴት ሆኖ ነው እንዴ ሌሎች ከተስተካከሉ ለምንድን ነው እሱ ማለት? ቅናት በጣም ከባድ ነው ባያ። አይ ሌላ ለምሳሌ ቺት ማድረግ አለ። በጣም ይሄ ትዳርን ሊረብሹ የሚችሉ ነገሮች አሉ። እንዴ የማይስተካከልማ እንትን የለም። ቅናትም ይስተካከላል ባይ ነኝ። አሁን መጠኑን እንግዲህ እንዳልኩት ልንለካ የምንችለው በየሰው ግንኙነት ነውና ይሄ መጠኑን ከመለካት ይልቅ ማለት ነው ቅናት ተገቢ ነው አይደለም ነው እኔ አሁን ድረስ ተገቢ ነው ባይ ነኝ። በቃ አልቀናም ወይም እቀናለሁ ብለህ ወይ ትንሽዬ ነው መቀናው ወይም ብዙ ነው መቀናው ምናምን የምትለው አይነት አይደለም ነው እንጂ የስሜት ጉዳይ ነው። የስሜት እንዴ ስሜትን ተቆጣጣራለህ። ስሜቶች የመጡ ስሜቶች ይችላል ማኖር እስካሁን ድረስ ዓለም ላይ እነዚህ አይነት ስለዚህ ያመጣቸውን የሚመጡብን ስሜቶች በሙሉ ሪፍሌክት ታደርጋለህ ማለት ነው። አታረግም ግን የሚያመልጡህ አሉ በትክክል አንተ ሁሉ ለሱ መቀደማልና ለሱ ከቀደማልና የተወሰነ ሊኖር ይችላል እኮ አልነው። አንተ ሁሉ ጊዜ ያሰብክ እንዴት ትኖራለህ? የሆነ ሰዓት ትስታለህ እኮ የምትወዳት ልጅ ያላት ባህሪ ይወስነዋል። ገባህ? ምን አይነት ባህሪ ነው ያለች? ለምሳሌ ከሰው ጋር ተግባቢ ብትሆን፣ ለቅናት የምታነሳሳ አይነት ልጅ ብትሆን፣ እሷ የምታደርገው ነገር አንተን የሚያስቀናህ ከሆነ የፖሊስ ዘገባ ምናምን ስንሰማ ቶሎ ብለን የምናየው ማለት ነው የዚህ በቃ ሪአክሽን እሱ ነው። እሷ ምን አረገች? እሷ ለዚህ ነገር ኮንትሪቢዩት ምን አድርጋለች? እሱ እዚህ ጋር እንዲደርስ፣ እሱ እንዲመታት፣ እሱ እንዲያባረራት ከቤት፣ እሱ በጥፊ እንዲላት ምናምን እና ከዛም ያለ እንዴ ባያ እንዲሆን እሱ ምን አርጓ ማነው እሷ ምን አርጋለች የሚለው ራሱ እኮ መታየት አለበት ማለት ነው። አይ ይሄማ ተገቢ አይደለም እንጂ እኔ ምንም ላረግ እችላለሁኝ። አንተ ያንተ ውሳኔና ያንተ ድርጊቶች ባንተ ነው እንጂ የሚወሰኑት በእኔ አይደለም እኮ። እኔ እውነት የሚቀኑ ሰዎች ማለት ነው አንተ ትቀናለህ አትቀናም? አልቀናም። እንዴት አትቀና? አትወዳትም ማለት እኮ ነው። በቃ ካልቀና አትወዳትም ማለት እኮ ነው። አትፈልጋትም ማለት ነው። እንደሱ ሳይሆን አይደለ? አሁን እኔ መጀመሪያ ነገር ማለት ነው የቅናት መሰረቱ ይሄ ቅናት በቃ ቅናት የሚነሳው ማለት ነው ያንተ እንድትሆን ከመፈለግ ነው፣ ከመሳሳት ነው። ገባህ አይደል? ስለምትወዳት እኮ ነው፣ ስስት ስለምትልላት እኮ ነው። ከዛ ያኛውን አክሽን እንነጋገርበታለን። ግን መጀመሪያ ቅናቱ ሲጀምር የሚመጣው እኮ በቃ ከመሳሳት ያንተ እንድትሆን ከመፈለግ ምናምን ነው የምትነሳው ማለት ነው። ባትፈልጋት ትሄዳ ትሳካ ትጮታ የፈለገችውን ታድርግ። አንተ ምን ቸገረ? ምንም አይመስልም ማለት ነው። ቆንጅዬ ከሆነች ተግባቢ ከሆነች ከሰው ጋር ያላት ግንኙነት በጣም ኢንቲሜት ከሆነ ልትቀና ትችላለህ። ደግሞ ያንተ የድሮ እድገትህ ማህበራዊ ግንኙነትህ የሚወስነዋል። እንደምን አይነት አስተዳደግ ነው ያደግከው? በልጅነትህ ተቆጥበህ ነው? በነፃነት ነው? ሐሳብህን ገልጸህ ነው? አሁን አንዳንድ ቅድም ያልካቸው ድርጊቶች የሚፈጸሙትም አንድም ከዚህ በመነሳት ነው። ቅናቱ ብቻ አይደለም። ለምሳሌ ልጅ ሆኖ እናቱን ስትደበደብ ያየ አድጎም ሊሆን ይችላል። እንደዚህ አይነት ኤክሰርሳይዝ ያስተዋለ ልጅ ሲያድግ
ሚስቱ ልክ ስታስቀናው ያንን አክሽን ለመውሰድ ሊሞክር ይችላል ማለት እኔ አሁንም መደጋገም ካልሆነብኝ ቅናት በጣም ይሄ ማለት ጥሩ የሆነውን የፍቅር ጊዜህን ማለት እሷ ላንተ የምትሆንበትን አንተ ለሷ የምትሆንበትን ጥሩ የምትደጋገፍበትን ጥሩ ፍቅር የምትስጣጥበትን ብዙ ነገር የምታረጋግበትን ነገር የሚያበላሽ ነው ብዬ ነው የሚያበላሹ ነገሮች ብዙ አሉ ከነሱ ነው ዋንኛው ቅናት ነው ብዬ ነው ማስበው ቅናት ካለ በጣም ቤት ሰላም የጠፋበት ነው የሚሆነው እኔ በፍጹም ጭራሽ ቅናት መኖር የለበትም ባይ ነኝ እኔ ደግሞ ቅናት ተገቢ ነው ፍቅርን የምንገልጽበት መንገድ ነው ማንኛውም ትዳሩስ ፍቅር ውስጥ ያለ ነገር ነው አንዳንዴ እንደውም በመቅናታችን ነው ፍቅራችን የሚታየው ግዴለሽ ከሆነን ቅናታችንን ካላሳየን ፍቅራችንን ሁሉ መግለጻችንን ሊጠራጠር ይችላል አብሮን ያለ ሰው ተወደኛለች አትወደኝም የሚለውን ራሱ እንደ ሜዠርመንት ሁሉ ሊወስደው ይችላል እላለሁኝ ተመልካቾች ስላያችሁን እናመሰግናለን የዛሬ ሾይን ይመስል ነበር እናንተ ሼር ላይክ ሰብስክራይብ ያድርጋችሁ ዩቲዩብ ቻናላችንን አብራችሁን መቆየት አትርሱ ከስርም ኮሜንት ይጻፍልን አይደል ይላሉ ሐሳባችሁ ምን ትላላችሁ እናንተስ ፍቅር ላይ ቅናት አስፈላጊ ነው አይደለም በጣም እናመሰግናለን ሀብትሽና ባያ ነበርን በሌላ ሾው ዳግም እንገናኛለን በጣም እንወዳችኋለን ላንቺም ላንተም ለኛ አፍኪ መዝናኛ ቻው